ጥቅምት 19 ይህንን የተባረከ ልጅ በተቀበልንበት ዕለት አንድ አባት ልጁን ሊያጣ ነው ድረሱለት ብያችሁ ነበር። ኃያሉ መልአክ በስሙ አላሳፈረንም። ኢትዮጵያውያንና ኤርትራውያን ዋጋችሁን ቅዱስ ገብርኤል ይክፈላችሁ። እኛ አባት ዛሬ ለምስጋና በዛው ሜላትን ለመጠየቅ የተወለደውንም ለመመረቅ ቤታችን ይመጣሉ። ኑ ምስጋናችሁን ተቀበሉ። የተፈጠረውን ስትሰሙ በፍጹም አታምኑ። ሰላም ናችሁ? ሰላም ነው። ይባርኩ። ሰላም ነው። እንዴት ነው? እንኳን ደህና ቆያችሁ። ዘመላእክትን ለማየት አሁን ደግሞ ወደ ሆስፒታል እየሄድን ነው። እንግዲህ ሁላችሁም እግዚአብሔር ይማረ ትሉታላችሁ። በሕክምና አንድ ሰው ልቡ መምታት አቆመ ማለት እንደ ሞተ ይቆጠራል ይላል ሳይንስ። ይህ ሰው ሞቶ ተነስቷል ማለት ይቻላል። ያለውት መቅረዝ አጠቃላይ ሆስፒታል ውስጥ ነው። አቤት አባባ እጃቸውና እሳቸው የተሰቃዩት ስቃይ ብዙ ቢሆንም በመጨረሻ ግን ይህን ታሪክ እንድንሰማው እግዚአብሔር ፈቅዶልናል። የገብርኤል ዕለት አሞኝ ነበርና ይሄ አሞኝ በጣም ከርማል። ይሄ እግሮት ምን ሆነው? ያ ወዲ ሰራሚክ ላይ ወደኩት። መጀመሪያ ወደኩት አሞኝ እያለ ሰበሰበኝ፣ አሳጠረኝ። ሰራሚክ ላይ እንዳታድር ጥሩ መኝታ ላይ በዚህ ተኛበት፣ በእንትን እየቀባህ እያሰርክ ተኛበት ደህና መኝታ ላይ ብለውኝ እዚያ ቅርብ ዘመድ ነው ማታ እየሄድኩ ልጁ ሲያድርልኝ አድሬ የምመጣው እና ያው የገብርኤል ዕለት እዚያ አድሬ በጧት መጣው። ስገባ ጥበቃ ምራፉ ላይ ያገኘው ቀሲስ ንሶሎ አለኝ። አቤት እሸቱ የሚባል ሚዲያ በጣም ታዋቂ ልጅ እዚህ ሚስቱ ነፍሰ ጡር ነበረችና ገብቷል እና እንዴት ማርጉና ፈልጉ እሱ አለኝ። ዘመላክ ለመጀመሪያ ጊዜ እኛ ጋር ከ2 ወር በፊት የመጣው ኩላሊቱ ፌል በማድረግ ሽንት ባለማውጣት ምክንያት ሳምባ ውስጥ ውሃ ተጠራቅሞ እጥበት ለመጀመር ነበር እኛ ጋር የመጣው እና ምንድነው ያ ሰው እሸቱ የሚባለው ምንድነው? ዶክተር መስሎኝ ነበር እና ከዚያ ቀጥታ 9ኛ ፎቅ ላይ ወጣው። ነርሶች አሉ፣ ብዙ ነርሶች፣ ዶክተሮችም 1-2 ነርሶች 1-4-1-6 ምናምን ናቸው። አንድ ነገር ላማክራችሁ ነበር አልኳቸው። እንዲህ እሸቱ የሚባል ለማናገር ፈልጌ ነበር አልኳቸው። እኛም እኮ የምንወያየው ያንኑ ነበር አሉ እና አንዷ ነርስና አንዷ ዶክተር ኑሲ አሉ ይዘውኝ 10ኛ ወጣ። እሺ የዛን ቀን እኔን ልታናግሩኝ እንዴት ወሰናችሁ? አንድ ነርስ ናት መታ የእሸቱ ባለቤት እዚህ ልትወልድ ገብታለች እና ላናግረው እያሰብኩ ነው አለችኝ። ጥሩ ኦፖርቹኒቲ ነው አልኳት። ከዛ በኋላ እሷ ነበረች ልታናግርክ የመጣችው። ከዛን ስትመጣ ትንሽ መፍራት ያዛትና ደወለችልኝ ለኔ ማለት ነው። ከዛን እኔ መጣውና በቃ ያለን እድል ይሄ ነው። በሰዓቱ በጣም ብዙ ነገር ተጨንቀናልና ማድረግ የምንችለው ከኛ ሆስፒታሉም እንደ ሆስፒታል ማድረግ ያለበትን ነገር አድርጓል። እኛም እንደ ሰውኛ ማድረግ የምንችለው ነገር እያደረግን ነው። ይሄ እንደ ጥሩ እድል አየ ነው። እንደ አጋጣሚ ሆኖ ያው ሆለኮናችሁ ብቅ አላችሁ። በዛ ቅጽበት ነው እንደመጡት? በቃ ወዲያው ቆም ስልኮ ነው። አንተ የሚገርም ነው። እግዚአብሔር ፍቃድ መሆኑን የምታውቂው ሳሌ ባለቤቴ ሳትወልድ ቢመጡ ኖሮ እኔ ጭንቅ ላይ ነኝ፣ ለማናገርም አይመችም። ትንሽ ቢዘገዩ ኖሮ ደግሞ ወጥቼ ወደ አሜሪካ ነው የሄድኩት። በቃ አንገናኝም ያለው ነገር ይሄ ነው እንግዲህ የገብርኤል ስራ እና ብቅ አልክ። ተመስገን አለ ይመስለኛል። ተነኝ ተሁለቱ ተመሆን አይቀሩም የሚል ገመስኩ። እኔ አያውቁኝም በሚዲያ እንኳን ይቻላል እግዚአብሔር። ከዚያው ብቅ አላችሁ ግቡ ነው ወሬው ተነጋገሩ አሉ። ያው እኔ ግን በዛ ሰዓት ቀሲስ በጣም ደንግጬ ነበር። ለምን ጠርታ ዶክተሯ ፈልገን ነበር ስትለኝ የደነገጥኩት ለምንድን ነው? ስለኔ ስለራሴ ልጅ ባለቤቴ ገና መውለዷ ስለሆነ የመሰለኝ እንዴ ደግሞ ምን ልትለኝ ነው? ትላንት የተወለደ ልጅ ምን ሆነ ልትለኝ ነው? በጣም ነው የደነገጥኩት ውስጤ። ለምን ዶክተር ፈልገን ነው ሲል ልጅ በወለድክ በደቂቃዎች ውስጥ ያስደነግጣል። የትም አይሄድም፣ እዚያው ነው የሚሄደው። ሐሳቤ እዛው ነው። ያው ገባን። ያው ያለው ነገር እሷ የተወሰነ አስረዳችኝ። እኔ በበለጠ ሁኔታ አልቅሼ ነገርኩ፣ አለቀስኩብህ። የምር እየቀረጽነውት እንደሆነ በወቅቱ አውቀዋል ወይስ እንደው ገና እየተነጋገርን እንደሆነ? ፍጹም አላውቅም። ልጁ አለበት ወርደህ ብታይ ደስ ይለኛል አልኩህ። ያው ወርደህ አየኸው ልጁንም ያው ቀረጽከውም እዚያ። ያው ደግሞ አልቅሼም ጫማህን ወርጄ እንዴት አንቱ ጫማ ትወርዳለህ? አንቱ እኔ ነኝ መውረድ ያለብኝ አልክ፣ አንተም ወረድክ። ያው ውስጡ ብዙ ያው ፊትና ፊታችንን ፈጣሪ ብቻ ነው የሚያው። እኔ እናንተ ምን ለውን አረግ ጨረስን። ምንድነው የጠበቁት? ልክ እኔ ስወጣ እኔ የጠበቁት በደንብ ቪዲዮ ተቀርጾ በደንብ ያለው ነገር ሁኔታ ተመቻችቶ እንደው እስከ ዛሬ ወር ድረስ የሚነደኝ ነገር ይኖራል የሚል ውስጤ አሰበ። ግን እኔም ለምን ነው ተክቴ ነው ምለው ነገር የለኝም ናም ብቻ ይችላል ያልከኝ ወጣ። በቃ ተለያየ።
ስንወጣ ያው እኔ በወቅቱ ይሄን ነገር አጋጣሚ ነው ብዬ አልወሰድኩትም። ለምን ያው ቀኑ ለኔ ልዩ ትርጉም ያለው ቀን ነው። ትርጉም ያለው ገብርኤል ቀን ነው። ልጅ ቅዱስ ገብርኤል በእግዚአብሔር ቸርነት ልጅን ለኛ በበረከት የሰጠን ቀን ነው። ስለዚህ እዛው መኪና ውስጥ እንደወረድኩ ነው ቪዲዮን መቁረጥ የጀመርኩት። ኤዲት እያደረግኩ ነበርና እንደውም ስልኬ ባትሪ ሊዘጋ ብሎ በቃ ካሁን እንዳይዘጋ ካሁን እየሰራው ካሁን ሊዘጋ ነው እያልኩ ሳይዘጋብኝ ጨረስኩኝ ኤዲት አድርጌ ማለት ነው። ከዛ በኋላ ቪዲዮውን ወዲያው ወደ ቢሮ ላኩኝ። የሚገርመው ቪዲዮውን እኛ እንደለቀቅ ነው ቲክቶክ አጥፍቶብን ነበር። ሌሎችም ወዳጆቻችን ፌስቡክ ላይ ለቀውት ነበር። ከኛ ወስዶ በጣም ልባቸው ተነክቶ ሼር ሲያደርጉት አጠፋባቸው የነሱ ነው እና አንድ ልጅ በአጋጣሚ ከኛ ወስዶ ጭኖት ነበር ቲክቶክ ላይ። ያ ቪዲዮ ነው 1 ሚሊዮን ሰው ያየው። እንግዲህ ሁን ሲለው ማለት ነው። ከዚያ ወዲያው ነው 9 ሰዓት ነው 10 ሰዓት አካባቢ ላይ አንድ ሰው ደወለልኝ። እርሶ ቪዲዮ መለቀቁን አያውቁም? እግዚአብሔርን እሺ። እስከዛሬ ወር ድረስ ነው ተስፋዬ። እሺ። ማን ነው ስሙ? አለ ቄስ ችሎታው። አካውንት ወሳለኝ። አካውንት ይሄ ነው አልኩት። እሺ። ያው ዘመድ ዝም ብሎ ከተማ ዝም ብሎ ይሄን ያህል ረዲ ያላደረገው ነው ሊለይ ነው ብያለሁ። በዚህ በአንተ በተለቀቀ ነው የሚል አሳውልኝ። እሺ። እና ስልክ ቁጥሩ ነገር ደግሞ 0948 ምናምን አኩና ነገር እና እሸቱ የለቀቀው ቪዲዮ ትክክለኛ ነው እንዴ አለኝ። ለቀቀው አላውቅም፣ ግን ለቆ ከሆነ ነው እርግጠኛ ነው እንዴ ይሄን ሆስፒታሉ እንደዚህ ከዚያ በላይ 5000 ብር ዶል ይለዋል አለ ሲጀመር እንግዲህ። እሺ 5000 ብር ስልኬ ላይ መጣ ገባ። እሺ ከያ በላይ ያለው እንቶ እንዴት ያው ወዳውኑ ቀጠለ። እሺ ነው ከውጭም ከዚህም ከአዲስ አበባ ውስጥ እንደው ካሉ አገሮች ያው እንደው እነሱ ደውለው ራሱ ይነግሩኛል ከዚህ ቦታ ነውና 1000 ብር ወይም ደግሞ 2000 ብር ወይም 500 እቺን ዶል ይለዋለሁ ወዲያውጪ ከኢትዮጵያም ከውጭም አሜሪካ፣ እንግሊዝ፣ ካናዳ ምናምን ይሉኛል። ያው አላውን ይሉኛል። ከዚያ 5000 ብር ይላል አንዱ፣ 4000 ብር አንዱ፣ 2000 ብር አንዱ፣ 3000 ብር ይላል። እኔ እኮ 19 ብር ነው የጠየቅኩት በቅዱስ ገብርኤል ስም። ቀኑም 19 ነው እንደው 19 ብርም ከዛ በላይ ደግሞ እንዳቅማችሁ እየጨመራችሁ 19 ነው ያልካችሁ። ያስደነገጠው ትልቅ ብር አለ። አንድ ሰው በቃ 60 ሺህ ብር ያስገባልኝ ሰው አለ። እግዚአብሔር ይስጥ። ይሄ 60 ሺህ ብር ቀርቶ በኔ እጅ ቀርቶ 60 ሺህ ብር ቆጥሬው ማላ ብር በቃ 19 ሺህ ብር 119 519 1019 በቃ 19019 16019 ምናምን 19 ነገር አስቀርም የገብርኤል መታሰቢያ። አዎ ምን ተሰማው? ሰው እየደወለ ሲያጽናናውት አይዞት ያው ይጸልይሎታል ደግሞ አይደል? እየደወለ በከባዱ ነው ወንድሜ። ውጪ እንግሊዝ እንደዚህ ቅድም ያልኩት አገሮች ላይ ይደውላሉ። ቀጥታ የውጭ ስልክ ነው። እሺ በቃ ስለኔ ሰውነት መጎዳት ስለማንከሴ እየወረኩ ያለሁ ያው የቀረጽከው ስላለ በቃ ሁሉ ነገር ሲያው በቃ አይዞ አንቱ ከሌለው ልጁ መዳን መታከም አይችልም። በቃ አይዞ መድኃኔዓለም ቅዱስ ገብርኤል ድረስልሁ እናሳክመዋለን። አንቱ መጀመሪያ በርቱ፣ ተጥናኑ፣ ዲህና ሆኖ ሰውነቱን ጠብቁ፣ ምግብ ብሉ። በቃ ምግብ የበላሁ አትመስሉም የማይሉኝ የውጭዎች የሉም። እግዚአብሔር ነው አያቆኝ አላቃቸው ማርባቸውን አላቀሉ ሆነ ያቆም ትንሽ እንደው ከበድ ይላል። ሙስሊም የደወለልዎት የለም? ደውሎልኛል። እሺ በቋንቋቸው ያው አላህ በቃ እሱ የማያደርገው ነገር የለምና አላህ ይድረስልህ በቃ ይሉኛል። ገንዘብ ይልካሉ? አዎ ይልካሉ፣ እነሱም ይልካሉ። እንግዲህ ዛሬ ደስታና የምስራች ለመስማት ተዘጋጁ። ከዛ በፊት ግን አባ ከባለቤታቸው ጋር እንዴት ተዋውቀው ይሆን? እስኪ እንጠይቃቸው። ስንት ዓመት ሆነ ከተጋባችሁ? በህፃንነት ነው የተዳረው። እርስዎ በስንት ዓመት ሆነ? ሆነኛ 17 18 አካባቢ። እርስዎ 13 ዓመት። በቤተሰብ ላይ ተጫጫችሁ? አዎ። እርስዎ ያውቁ ነበር እንደታጨሉት? አዎ ያው ትንሽ ነኝ ትምህርት ላይ ነበርኩና እሺ። እና ያው በእጮኛነት ያው እንትን ተፈራረመ። ለ3 ዓመት ያክል ያው ቆየን። ከዛ ያው ተዳርን። ተያይታችሁም አታውቁም? አናውቅም። ቤተሰብ ነው የሚያውቀው። እርስዎ ዲያቆን ነበሩ ያኔ? አዎ ዲያቆን ነበርኩ። እርስዎ ምን ቤተክርስቲያን ነው የሚያገለግሉት? ማርያምና ገብርኤል። በመሪጌትነትም በቅስናም በዲቁና ነበር የምሰራው። እዚያ ነው የቤተ ክርስቲያኖቹ ቅርሳ ቅርሶች ሳይቀሩ በእኔ እጅ ናቸው። አሁን እስቲ ከማርያም ቅዳሴ አንድ አስቡ። ድምፁ ምኑም ተበላሽቷል ከጊዜ ወደዚህ። ጽላተ ሙሴ እጸባጦስ ሲና
ጸናጽል አሮን ካህን ትላለህ ያለ እና አሉ በጣልቃ አዘክሪ ድንግል ከመምን መተክር እያለ ይታያል። በጣም ረጅም እና ቅዳሴዋ በጣም ደስ ይላል። እስቲ ከቅዱስ ገብርኤል እንደው ለበዓል ከሚባሉት ዜማዎች አንዱን ይበሉልን። ለስዕልተ ርእስከ ይላል አሁን መልኩ። ከዚያ ብርሃነ አለከ እስከ አጽናፈ ምድር ውስተ ኩሉ ዓለም ጸዳለ ተመልካቾቻችን በመሃል ስለ አካል የቪዲዮ ትምህርታችን ላስታውሳችሁ። በተለይ ከክፍለ ሀገር አዲስ አበባ መታችሁ ቤት ተከራይታችሁ ሰው ተጠግታችሁ ይህን ትምህርት የምትማሩ ብዙ ወጣቶች እንዳላችሁ ስለምናውቅ አሁን ለዚህ ዙር ብቻ ህዳር 24 ለሚጀምረው ትምህርት ከክፍለ ሀገር ለምትመጡ በአካል ቪዲዮ ኤዲቲንግ መማር ለምትፈልጉ ተማሪዎች ብቻ ግማሹን ዋጋ ለትራንስፖርትና ለማረፊያ እንዲሆናችሁ ብለን አንስተንላችኋል። ስለዚህ 50% ቀንሰናል። በ0975 516360 ደውሉና አዲሱን ሙያ ተማሩ። ዘመላክን እኔ ያወቅኩት ኢመርጀንሲ ልቡ ቀጥ ብሎ የመጣ ቀን እዛ ነበርኩ። ልክ ነሐሴ 13 ቀን ነው ደብረ ታቦር ዕለት የተወለደው። ስሙ ማን ተባለ? ዘመልአክ። አዎ የመላእክት ልጅ ለማለት ነው። እነሱ እንግዲህ ገብርኤል ነው በአብዛኛው እንትን የምንለው፣ ክርስትና አባታቸው ሙሱ ነው እና ትምህርት ቤት አስገባ ነው። ዘመናዊ ነው ቤተክርስቲያን? ዘመናዊ። እሺ። እዚያው ቅርብ ነው። ያው በደንብ አስተማር ነው እስከ 8ኛ ክፍል ድረስ። ዋው! በዚያን ጊዜ እንደው አንዳንድ ጊዜ እንደው ሆዴን አመመኝ፣ አንዳንድ ጊዜ ራሴን እንደው ይላል። ብዙ የጎላ አይደለም ግን ትንሽ ነው። ሆስፒታሏን እዚያ አድልና አከም ያደርጉታል፣ ደህና ይሆናል። ከዚያ 9ኛ ክፍል እየተማረ እያለ ታመመ። በስተጎን የትኛውን የቅስናውንም የድቁና በደንብ ነው ቀብረር አድርጎ ተምሯል። በምልክት በደብረ አባይ ነው ቀብረር አድርጎ ይቀድሳል። ቲምጾምቶ ያ ብቻ እንግዲህ ያው እና ለጥምቀት መጣ። ክብረ በዓሉን ለማለፍ እየተማረ እያለ ልክ በ9 መስለኛል የመጣው፣ በ10 መሰለኝ ከኋላ የመጣው። በ10 ማታ ያው እመቤታችን ማርያም ተከበረ። ወደ ጥምቀተ ባህር ሄድን። አደርን ቃል እግዚአብሔር ስንላደር ጠዋት እኔ በቅስና እሱ በድቁና ቅዳሴ ገባን፣ ወጣን። ከዚያ ህዝቡ ያው ምግብ ያሰባስባል በደንብ ምሳ አለ። ሁሉን ነገር ያው አድርገን በልተን ጣጥተን ተመጠበት ላይ ሲነሳ አንሱኝ። እንግዲህ ያው ሽታውግ እንግዲህ ያው በዚያ ያቺ ሰዓት ነች እና የኔ ቤት ትንሽ ራቅ ይላል። የኔው ቤተሰብ ልጅ እየሳለ እዛ አዝለው አስገቡት። ከዚያ እኛ ቆይተን ታቦተ ሕጉን አስገባን ምናምን ወደ መጨረሻ ወደ ማታ አካባቢ ይሄ ልጅ አመኑ ወደ ከደ እንዲ ልብስም እንዳይለብስ ቤተክርስቲያን እንትን እንዲያከብር ወደ ከደ ያልኩ ቀላል አድርጌው ነበር ነው። ከዚያ አራ ያለ ይኳ ሞታልና ያው ቤት ነው እና መምጣት አልቻለም። እዚያው ኮተኝ በጣም አሞታል አለኝ። ከዚያ ታቦቱን አስገብተን ቅሳቅሶችን እቃዎችን ምናምን በያጋባቸው አድርጌ ታበቃው በኋላ ያ ቤት ኃይል አልጋው ላይ ተኝቷል። በጣም እግሩን ሲነኩት አያስነካም፣ እጁን ሲነኩት አያስነካም፣ ሰውነቱን አያስነካም። በጣም አሞታል። አደር ማግስቱ የዓመቱ ሚካኤል ነው እና ያን ዕለት በበቅሎ ጤና ጣቢያ ይዘውት ወጡ። እዚያ ጤና ጣቢያ ሲያክሙት ሻል አለው። ሚካኤል ክብረ በዓል እዚያኛው አካባቢ ያለና ሻል ታለችው ክብረ በዓል አለመንጣት ልቡ ደግሞ በጣም ቸኩሏል። እንግዲህ ክብረ በዓል ነውና በግዱ እንደው እንዲቻን ከስም እንዲችን ቢልም ሚካኤል ታቦት ያስገባል።
ወዲያውኑ አዳሩን አሞት አደረ። ደግሞ ማታው ሲያክሙትም ባሰበት። በቃ ሊሆን አልቻለም። እዚህ ከፍተኛ ዙና ሄዷል። ከፍተኛ ወራይሉ ደቡብ ወሎ እዚያ ይዘን ሄድን። እዚያ ለ23 አካባቢ ቀን ያህል ቆየን። እዚያ ሲታከም መሻል የለም፣ ሲታከም መሻል የለም፣ ሲታከም መሻል የለም። በቃ ስለዚህ ቀጥታ ለዲሲ ሪፈር ይዛችሁ ሂዱ አሉ። ከዚያ የተወሰነ ሰዓት እዚያው ጊዮርጊስ ጸበል አለ። ጊዮርጊስ ጸበል የተወሰነ ሰዓት ይዘነው ገባን። በቃ እዚያም በቃ ትንሽ ምልክት እናይና ይመለስና እና እዚያም የተወሰነ ቆየን። ከዚያ በኋላ ቀጥታ ወደ ኬሚሴ መጣን። ኬሚሴ ሆስፒታል ገባን። ለብዙ ጊዜ ቆየን። በሽታው ሊመለስ አልቻለም እና ከዚያ ስንል መጨረሻ አካባቢ ላይ ሁሉንም ምርመራዎች ወስደን አንድ ምርመራ እዚህ የለም፣ ሲስቲካን ነው የሚባለው፣ ሲስቲካን ነው የሚባለው። አዎ እሺ፣ እሱ ምርመራ የለም እዚህ እና ዲሲ ሄዱ አሉ። እዚያ ሄድን፣ አስነሳን። ሲነሳ አንዱ ኩላሊቱ ላይ ትንሽ ውሃ መቋጠር ነገር አለ፣ ሌላ ደህና ነው። ለአንድ ጊዜ የወር ቀጠሮ ሰጡ። በመካከል ረዘም ያለ ቀጠሮ ሆስፒታሉ ሲሰጠን ዘብር ገብርኤል እዚያ ወሰኩት። ለብዙ ጊዜ ቆየው። እሺ፣ ከዚያ እዚያ እየጠጣ ጸበል እየጠጣ እያለ በወደታች የተወሰነ ምልክት አየን። ወጣለት ሆነ ነገር እና እኔም ባይኔ አይቼዋለሁ። እና አይ ቅዱስ ገብርኤል ማረልኝ፣ ይሄ ውስጥ የነበረ የሆድ በሽታ ይሄ ነው የሚለውን ወሰድኩና እና ብዙ ቆየን። ተመለስን፣ አገራችን ገባ። ከዚያ ተሻለው፣ በቃ ተሻለው። ለአመት ያህል ምንም ሳያመው የዚህ አይነት ህመም 2016ን ለአመት ያህል ደህና ቆየ። በቃ አይ የህክምናውም ይሁን የጠበሉም ይሁን እንግዲህ ቅዱስ ገብርኤል ገልግሎኛል፣ በቃ አድኖልኛል ብዬ እኔም በተስፋ ደስ ብሎኝ ያው ሲከተለኝም ወደ ቤተክርስቲያኑ ስንሄድ ሲከተለኝ አንዳንድ የልጅም ስናግድም አንዳንድ ስራዎችም ስንሰራ የጎላ ስራ እንዲሰራ ባናደርገውም በቃ ከኔ ጋር እንደው ሲከተለኝ ምናምን ሲል በጣም እኔ ደስታ አልችላልኩ እና እንግዲህ እግዚአብሔር ከኔ ሌላ ለማን ፈጥሯል ብዬ ቆየን። ከዚያ 2017 ላይ ልክ ታህሳስ ወር ላይ ጀመረው አመሙ። በቃ ከዚያን ጀምረን ከቤት የወጣው ሀዲ መጣ ቢሆንም ይኸው አሁን አለሁ ዛሬ ድረስ አለሁ። ከዚያ ምንም አማራጭ የለ። ያው ደብረ ብርሃን ሆስፒታል ለብዙ የተወሰነ ቆይተን ነበርና የተኩላሊት ጋር የተያያዘ ጉዳይ ነው። እኛ እዚህ ምንም እናደርገው ነገር ስለሌለ ድረስ የመፍትሄ ይኖራቸዋል እዚያ አሁን በኋላ ሪፈር ከደብረ ብርሃን ጳውሎስ ገባል። እርሶ ያው ስራ ስተው ነው የሚያስታሙት? አዎ። ገንዘብ ከየት እያመጣችሁ ነው? ወንድሜው የገንዘቡ ጉዳይ በጣም ከባድ ነው። ከበሮችም ከየላሞችም ከየበጎችም ወፍጮም ነበረን። እሺ፣ ቻይና ወፍጮም ነበረን። ከነሱ ውጤቶች ትንሽ የማጠራቀም ስራ ሰርተን ነበር። ከነሱ ነገሮች ያንቀሳቀሱን። ከዚያ ሲቀጥል የሷ ቤተሰቦች ይረዳሉ፣ ወንድሞቿ ይረዳሉ፣ የኔ ወንድሞች ይረዳሉ። እንደዚህ ያው እንደ ከተማውን ባይሆን ቢያንስ 5000 ብር 6000 ብር 8000 ብር 2000 ብር እንደው በቃ በየቀኑ ይጥላሉ። ከዚያ የኛ ምልቅ እስከሚል በቃ ልቅ ሲል ነው ቁጭ የምንለው አለኛ። ከዚያ በላይ ምንም ወፍጮ ነው፣ በሮች ናቸው፣ ላሞች ናቸው፣ በቅሎ ነች፣ አህያ ነኝ፣ በጎይ ናቸው። በሬው የእርሻውን በሬ የእርሻ በሬ ምን ይንጣ ታዲያ እንዴ? ማረሻውንም ምን ይንጣ? ምን ታደርጋለህ? አሁን አንተ እንኳን በሮቹን ቀርቶ ተገሌ ብሸጥ ደስ ይለኛል ነበር። እኔ ራሱ እኔ የሆነ ነገር ማወጣ ቢሆን ኖሮ እና ልጅ ቢድንልኝ ዘመዶቻችንን የገጠር ዘመዶችን እርዱንም አልበቃ እኛ አልቻልንም። እርዱን የሁሉም በአቅሙ አካውንት ላይ 1000 ብር 200 300 ያቅሙ እያደረገ ያው ስንል ቆየ። ከዚያ ጳውሎስ ገብተን ሕክምና እያደረጉለት እያሉ እያፈነው ልቡን እያፈነው የመድከም የመሞት አቅጣጫ አመጣ ሰውነቱ እና በራይድ እዚህ ሆስፒታል መቅረዝ ቀኔም ካላቀውም ያው እዚህ አዲስ አበባ ሰው ምናምን ሲጠቁመኝ ቀጥታ ይዞ መጣ። መተንፈስ አቅቶት እያሯሯጡ ነው ቤተሰቦቹ ወደኛ ኢመርጀንሲ ይዘውት የመጡት። ሲመጣ ኦልሞስት መተንፈስ በጣም አቅቶት ነበረ። በጣም ኦክሲጅን ብዙ ይፈልግ ነበረ። 15 ሊትር እና ከዛ በላይ የምንለው ማክሲመም የኦክሲጅን መጠን አለ። እሱን ነበር እየተጠቀመ የነበረው። መጣ መጀመሪያ በቃ ዶክተሩ ሲያየው ድንገተኛ ላይ አረ ፍጠኑ፣ በቃ ነርሶቹን ፍጠኑ፣ በቃ ይሄ ልጅ እኮ በእቶታል፣ በቃ ፍጠኑ አላቸው እና ከዚያ ፈጥነው በዚህ ቀደሉ። በጎት ነው 2 ሊትር ደምና ውሃ ቀዱ። በዚህኛው በኩል ደግሞ 2 ሊትር ደምና ውሃ ቀዱ። ውስጡ ፈሶ ነበር ማለት ነው።
ፈሶታ ይሆን ይሄ እንትኑ የሚሉኝ ነው ያው እነሱ የሚሉኝ ነው ይሄ ዳያሊሲስ መደረግ ስለነበረበት ሳይደረግ ስለቆየ ውሃም እየጠጣ የሚበላቸው ነገሮች እየተጠራቀሙ እዚህ ወጥተው አፈነውታል በቃ ዶክተሩ ሲለኝ በዚያ ያስረዳኝ በዚያ ነው እና ከዚያ እሺ ያለ አይኑ መለስ አለለት እሺ ያለና ከዚያ ለ6 ቀን ያህል አልጋ ያዘ እዚሁ ሆስፒታል። በመላው ዓለም ላላችሁ በእናት እጅ ባልትና ያቀረበውን የገንፎና የአጥሚት እህል ጭኮና ማር የተመረጡ የባልትና ውጤቶች ማከፋፈል ለምትፈልጉ በአሜሪካ በሁሉም ስቴቶች በአውሮፓ በካናዳ በአከፋፋይነት ከኛ ጋር መስራት የምትሹ በ0970866608 ደውሉልን። እጃችሁን የሚያስመሰግን ምርት ይዘናል። ኑ አብረን እንስራ። መጀመሪያ ቀዶ ጥገናው ሲሰራ ገንዘቡ እንዴት ቻሉት እርሶ? ይሄ የቀዶስ ጊዜ እሱማ አሁን እንዳልከው ከገጠር አንዱ 5,000 ብር አንዱ 10,000 ብር በቃ እንደዚህ ሆኗል ይሄን ታዘጃለሁ ላኩሊ ስላቸው ወዲያውኑ ይልኳታል። እሺ ተጠራቀማለ 1,000 ብር 500 እሷም ትታገላለች ቤት እየሸጥ እያሉ የሉትን የነበሩት በዚያ ነው እና ልጁ ዲያና በእግሩ ሄደ ሻላለው ተመልሰን ዘመድ ተቀመጥን ዘመድ ቤት። እሺ እና በ27 ነበር ቀጠሮዬ በ26 ወዲህ መታጠብ ስለነበረበት አሁንም ደግሞ በዚህ ቀኖች ውስጥ ደግሞ ተጠራቅመ ነው 6 ሰዓት ላይ ያው ሞተ በለው በቃ ያው እንግዲህ ነፍሱ አለ ግን ሞተ። ከዚያ ድንገተኛ ገባ ድንገተኛ ክፍል አልጋ ላይ ያስተኙት ተበላይ ያው እጁን ዝርግታ አለ እግሩን ዘረጋ አለፈ። የት በቃ ያው የሞተ በለው በቃ ኦክሲጅን የተሰጠው እንደደረሰም ሜንቴን ማድረግ ማለትም ከፍ ማለት ስላልቻለ ኦክሲጅኑ ኢሚዲየትሊ ልቡ ቀጥ ነው ያለው እኛ ጋር ሲደርስ ማለት ነው። አረቴ ስለዚህ ያው ልቡ ቀጥ ብሎ ነበር እንደመጣ እዛ ያሉት ኢመርጀንሲ ሐኪሞች ተሯሩጠው ልቡን እንደ ተጭነው ወይም ሲፒአር በምንለው መልኩ ካስነሱለት በኋላ ሲፒአር እንደዚህ ተጀምሮ ተነሳ ስቲ ኖርማል ነው ብዙ ጊዜ እንደዛ ታደርጋለህ? አዎ በህክምናው አለ ይነሳል። አንዳንድ ሰዎች ከእግዚአብሔር ጋር ይነሳል አንዳንድ ሰው ላይ ይነሳል ይችላል። ያው ግን እንደ ህክምና መሄድ ያለብን ስቴፕ ድረስ ትሄዳለህ። በዚያን ሰዓት ያው ሴራሚክ ላይ ወድቄያለሁ። አይኔ ቀና እያለ ግን ያው መከራ ነውና ይተኛል ልጁም አይኑ ይተኛል ዶክተር ምን እንደሚያደርግ ይተኛል። እኔ እዛው ወድቄ በግራ ጎኔ ሆቴንም ወርሯል ወደዛ የተላይ ቆብ ነበር እሱም ወድቋል ነጠላ ወድቋል ምንም የለም። የአርቲፊሻል መተንፈሻ ማሽን ወይም ቬንቲሌተር የምንለው እሱን አደረጉለት ማለት ነው። ከዚያ ወዲያ እኔ አላቅም ያው እኔን ግማሽ ነርስና ዶክተር ይዟል እሱን እነኛ የነበሩት ዶክተሮችና ነርሶች ይዘውት ወጥተዋል። ከዛ የሚያስፈልገው በኢመርጀንሲ በአስቸኳይ ጥበት ነበር የሚያስፈልገው ሄደች። ስለዚህ አሯሩጠን ወደ ጥበት ክፍል ይዘነው ሄድን። ከዛ በኋላ ወዴት እናስገባው የሚል ጥያቄ መጣ። ያው አይሲዩ ነው ኢሚዲየትሊ እንደዚህ አይነት ታካሚ ወይም ጽኑ ህሙማን ነው የሚገባው እና ምንድነው አመራጩ በቃ የለም የሌለ ያህል ነው በቃ ሳጥን ፍለጋ ሳጥን ምን ያህል ይገኛል አጽም አገሩ መዶያ ምን ያህል ብር ይፈጃል እኔ ጋር አንድ ብር የለ እነሱ ምን ያህል እናዋጣ ያሉ ጨዋታ ይዘዋል። ደህና ነው አይዞህ ነው ምሬ በቃ ነርሶቹ 17 ቀን ሙሉ አይኑን ሳላየው ቆየሁ። ለምን በቃ በፊት ሲሞት እዚያ ታች ቅድም እንዳልኩህ ድንገተኛ ስላየሁት የሱን አይን ማየት አልፈልግም። በቃ እኔ የራሴን አማራጭ ብቻ መሞትበትን ስፍራ ነው እየመረጥኩ ነበር። 17 ቀን ሲተኛ ምን እየከፈላችሁ? ምንም ሆስፒታሉ እንዴት ለዛ ሰዓት ገንዘብ እንዲያስይዙ ስንጠይቃቸው ጽኑማን ለማስገባት ምንም ሳይዘጋጁ እንደመጡ እነሱ እኛ ጋርም ለማሳከም አቅም እንደሌላቸውና በቃ ድንገቴ ነገር ሲፈጠር ሌሊት ነው ደንግጠና ፋፍሰን ያመጣ ነው ምንም ማድረግ አንችልም ብለው ነገሩን ማለት ነው አባቱ። ስለዚህ በዛ ሰዓት ያው ማድረግ የምንችለው ከላይ ካሉት ማኔጅመንት ሜዲካል ዳይሬክተሩ ጋር አወራን። ይሄ 19 ዓመት ልጅ ነው የኛ ታካሚ የነበረ ልጅ ነውና ምንድነው ማድረግ የምንችለው የሰው ነፍስ ነው እዚህ ጋር እጃችን ላይ ያዝነው ምን እናርግ ብለን አወራን። ስለዚህ በቃ አይሲዩ እናስገባው ሌላም አማራጭ ሲጀመር የለም በቃ እዚህ ሰው ህይወት ተይዞ ሁለተኛ አማራጭ የሚባል የለም። ሶ ኢሚዲየትሊ አይሲዩ ወይም ጽኑ ህሙማን ክፍል ገባ ማለት ነው። ስለዚህ ዛ ሲገባ ምንድነው ለነዚህ ሰዎች ማድረግ የምንችለው መቀነስ ራኒንግ ኮስት ማገዝ የምንችለው ተባለ። ስለዚህ አልጋ ነፃ ተደረገለት። የዳያሊሲስ የመጀመሪያዎቹ በነፃ ነው ተደረገለት። መድኃኒት ከኛ ማድረግ የምንችለው ለምሳሌ ትርፍ እያስቀመጡ የሚሄዱ ታካሚዎች አሉ ከሱ ያወጣን ሰጠነው። ኢቭን እዛ ያሉ ነርሶች ሐኪሞችን እያስተባበሩ በየቀኑ የተወሰነ ገንዘብ ያዋጡለት ነበር መድኃኒቶቹን ለመግዛት ማለት ነው። ማሽን ላይ ያለ ታካሚ መተኛት ይኖርበታል። የማስተኛ ሴዴሽን የምንላቸው መድኃኒቶች አሉ
ከዛ ኢንፌክሽን ነበረው በሰዓቱ አንቲባዮቲክስ ያስፈልገዋል እና ውድ ናቸው እነሱ መድኃኒቶች በሰዓቱ ስለዚህ ከየትም ማምጣት ስለማይችል እነሱ በቃ ምንም እጃችን ላይ የለም ምንም ማድረግ አንችልም ነው ያሉንና ሶ በቃኛ እጅ ላይ እስካለ ምንድነው ማድረግ የምንችለው ተባባልን አካባቢው ያለው ሰው ገንዘብ አዋጣ ነርሶች ከቤት ምግብ አጥሚት እህል ምናምን እያመጡ ምግብ እዛው ከጎን እየሰጡ በመመገቢያ ትቦ እያዘጋጁለት መስጠት ጀመሩ እነሱ ከራሳቸው ማድረግ ስላልቻሉ ከዛ በቃ በዚህ መልኩ እየረዳ ነው ቆየን ማለት ነው ምንም እንደሌለ ደግሞ አምሩ ከጥበቃ ጀምሮ ሙሉ ለሙሉ አቀዋ የልጅ አትርፉልኝ ምናልባት ሰውነንና እንደ ሰው አይ በቃ ቤቱ ሸዱና አስታሙት ወይ ላይተርፍ ይችላል ብሎ በማሰብ ወይ በተለያየ ነገር የመክፈል አቅምም የለው ይሄ ደግሞ መቼም ለንግድም የተቋቋመ ተቋም ነው ብዙ ሰራተኞች አሉት ብዙ ወጪ አለው ስለዚህ በቃ ቤቱ ወስዳችሁ አስታሙት ሊባል ይችላል ግን እናንተ መልሳችሁ ወደ አይሲዩ ያስገባችሁበት ሞራል ምንድነው እንደው እንዴት እንደዛ አይነት ውሳኔ ልትወስኑ ቻላችሁ ያው ማለት የህሊናና የሰው ህይወት ጉዳይ ነው አንደኛ ልጁ ከእድሜው ብትጀምር ማለት በጣም ብዙ ተስፋ የምጥልበት የ19 ዓመት ልጅ ነው እና በምንም ተአምር ወደ ቤት ይሄድ የሚባለው ነገር ለማንም ጭንቅላት ውስጥ አልመጣም ምክንያቱም ኦፕሽንም ስላልሆነ ወደ ቤት ይሄድ ማለት በቃ በህይወት አይቆይ ከማለት የተናነሰ ስላልሆነ ስለዚህ በጎን የፈለግነው አማራጭ ምንድነው ሪፈር ለማድረግ ሞክረናል ወደ መንግስት ቤቶችና አቅም ወዳለባቸው ቦታ ማለት ነው ስለዚህ አማራጩ ወይ ሪፈራል መፈለግ ነው ወይ እዚህ አድርገን ማድረግ የምንችለው ማድረግ ሆነ ማለት ነው ሪፈራሉን አጣን ስለዚህ በቃ እዚህ ማድረግ የሚቻለው እንዳልኩ ያልጋውን ነፃ ማድረግ መድኃኒቶቹን ከየትም ቦታ ፈልገን ማምጣት እዚህ ያለ ሰው አዋጥቶ የሚችለው ማድረግ ሁሉም ያለሳሉ ነርሶች ያለሳሉ ባቸው ይወርዳል በረንዳ ላይ ለእሶ ነው እኔ በቃ ሶፋ ላይ ለእሶ ነው ታች ለእሶ ነው ላይ ለእሶ ነው በቃ ምን አይተውኛልና ሁላችሁም ከጥበቃ እስከ ማኔጅመንት ድረስ እንደዚህ እንደተራሩ በተለይ ቀሲስ ወይም አባባ የሁሉንም ሰው ልብ ገዝተዋል የሁሉንም ኢትዮጵያውያን ምንድነው እንደው አባባን ስታያቸው በጣም ልብሽ የሚነካበት ነገር ምን ነበር ያው ያላቸው ተስፋ ነው ዘመላክ ለሳቸው ተስፋ ነውና ያን ተስፋ ያጡ መሆኑን ስታይ የሚሰብርክ ነገር አለ በጣም ወጣት ነው ገና 19 ዓመቱ ነው ብዙ ነገር ማድረግ የሚችልበት እድሜ ነው መማር እንደ ኩዮቹ ብዙ ነገር ማድረግ የሚችልበት ነገር ነው እሳቸውንም የሚታገዙበት እድሜ ነውና ያንን ያጡ መሆኑን ስታይ እንደማንኛውም ብዙ ሰው ላይ ያጋጥማል ግን ያው ፐርሰናሊ ደግሞ እንደዚህ ሲገጥምክ ማዘንክ አይቀርም እና ነገሩ በቃ አይዞ ይሉኛል እና ብዙ ቀን ታገቡ ለዚህ ታካሚዎች ተመሳሳይ ልምድ አለ እውነት ለመናገር እኔ ስፔሲፊካሊ የገጠመኝ ፐርሰናሊ ይሄ ነው በኔ ኤክስፒሪየንስ ግን ምንድነው ሞስት ኦፍ ዘ ታይም ሰው እንደዚህ ሲጠባው ምን ብንችለው ነገር እናረጋለን ይሄ ግን ትንሽ ገነን ያለ ኬዝና ለየት ያለ ኬዝ እድለኛ ነው ማለት ይቻላል እድለኛ ነው ማለት ይቻላል ቢያስባው ምክንያቱም ከኔ ጋርም የተገናኘንበት አጋጣሚ ተአምር የሚመስል ትክክል ስለዚህ ዘመላክ ብዙ እድል የተሰጠው ልጅ ነው ማለት ይቻላል የእናንተ ናፍ የምትሉትና ይሄንን የላይኛውን ጥቁር ሰማይ ብቻ ነው እያየሁ ያለሁት አንዴ ላብራቶሪ ይላሉ አንዴ አልትራሳውንድ ይላሉ አንዴ ራጅ ይላሉ አንዴ ሲቲካን ይላሉ በሙሉ ምንም ሲያረጉ ነው ማየው ከፋላ የለም እውነት ለመናገር በጣም የተለየ ኬዝ ነው ማለት የምችለው የአባባ ነገር ምንድነው እንደ ድርጅት ኦፍ ኮርስ ኮርፖሬት ሶሻል ሪስፖንሲቢሊቲ የምንለው ሁሌ በአመት የምናደርጋቸው ነገሮች አሉ ለምሳሌ ከተለያዩ ማህበሮች ጋር አላይን አድርጎ ነፃ አገልግሎት መስጠት በጣም ብዙ ከ100 በላይ ሐኪሞች አሉ ኦኬ ከረንትሊ መቅረዝ ሆስፒታል ላይ ሐኪም እስቲ በዶክተር ደረጃ ስፔሻሊስት ሰብ ስፔሻሊስት እና ጠቅላላ ሐኪሞች አሉ ከ100 በላይ ኢትዮጵያ ውስጥ ራሱ ሞላለን እንደ ሰብ ስፔሻሊስቶች ሁሉም ሰብ ስፔሻሊስት ማለት ሳይሆን አጠቃላይ ሲደመር ነርስ ሳይጨምር ነው ነርስ ሳይጨምር ማለት ነው በዶክተር ሌቭል ኦልራይት እሺ ከዛም በተጨማሪ ሰው እነሱን ይዘን ከተለያዩ ማህበራቶች ጋር ይሄድን የነፃ ለምሳሌ መቄዶንያ በቅርቡ ያደረግነው አለ የነፃ አገልግሎት እንሰጣለን የሚገርም እሺ ዛሬ ራሱ በጣም ብዙ የማይታዩ ኬዞች አሉ ስለዚህ እኛ ያለን ስፔሻሊስትና ሰብ ስፔሻሊስቶችን ይዘን ስንሄድ በጣም ትልቅ ደስታ ነው የሚፈጥረው እነሱም ላይ ሶ ፎሎ አፕ እያደረግን ይሄዱ በየተወሰነ ጊዜ ይሄን ግዴታችንን እንወጣለን እንደ ድርጅት ማለት ነው የአባባ ኬዝ ግን እውነት ለመናገር የተለየ ነው it's more or less በቃ ሁሉም በግለሰብ ደረጃ ግን እንደዚህ ሆስፒታል ላይ የተለመደ አይደለም በግለሰብ የተለመደ አይደለም እውነት ለመናገር ሶ ወደሳቸው ስንመጣ ምንድነው more or less I think ፈንቅሎ የወጣ ሪአክሽን ብንለው ይሻላል ስሜታዊነት ያለው ነገር ነው
አንደኛ ኬዙም ነው በጣም የሚያሳዝናሉ እሳቸውም ያሉበት ደረጃ በዛ ላይ ደግሞ ሰውም ተባብሮ ከታች እንደተባለው ቅድም ከጥበቃ ጀምሮ እስከ ላይ እስከ ማኔጅመንቱ ድረስ ብር እየተዋጣ ነበር ከቨር ሊደረግ የተሞከረው ስለዚህ ከህዝብ የመጣ ጥያቄ ነው ማለት ነው እዚህ ካለው ከመቅረዝ ሶሳይቲ ከ300 በላይ ኤምፕሎይስ ነው ያሉንና ከዛ አንፃር በጣም ብዙ ስሜታቸውን ፈንቅሎ የወጣ ሪአክሽን ነበረ እና ከዛ አንፃር ሁሌ እናረጋዋለን አይደለም ይሄ ማለት ያው ሪያሊስቲክም ስላልሆነ ምክንያቱም እንደ ድርጅትም በጣም ብዙ ኮስት አለን 300 በላይ ኤምፕሎይስ ነው የምናስተዳድረው አሁን በጣም ብዙ እንደምታየው ወጪዎቹ ብዙ ናቸው የመድኃኒት በል የዳያሊሲስ በል ሁሉን ነገር እና እንደዚህ አይነት ኬዞች አንዳንዴ አይ ቲንክ ልዩ ነው አንተም በዛ ሰዓት ላይ መተ ከነ ዶክተር ሌንስ ጋር መገናኘት ይሄ ሁሉ ነገር አይ ቲንክ ትንሽ ስፔሻል የሚያደርገው ይሄ ነው ብዬ አስባለሁ ስለዚህ ከዛ አንፃር ማኔጅመንቱን በጣም የሚችለውን ያህል ዋናውኛ ዓላማችን ኦፍ ኮርስ እሱ በሰላም እግዚአብሔር መሮት በሰላም ከኛ ወጥቶ ዋናው ትራንስፕላንት ስለሆነ ኤሙ ትራንስፕላንቱን በተሳካ ሁኔታ ማድረግ ነው ዋናው ዓላማችን ሆፕፉሊ እሱን ነገር ያደርጋል ብለን እናስባለን እኛም ደስ ይላል እኔ ለምስጋና የመጣሁበት ምክንያት ምንድነው ሰው እያየኝ ነው ሳቲ የምታረጊው በጎ ነገር is more powerful አንዳንዴ ተመልካች ባለበት ካሜራ ባለበት በጎ ነገር ሲደረግ ማይንዳችን ምን ያስባል አይ ካሜራ ስላለ ነው እንላለን የሆነ ያለ አይደል እንትን ነው ሪዝን እንሰጠዋለን እውነት ነው ግን እኛ አባባ እዚህ 17 ቀን ነው ያለችኝ የቆዩት አይሲዩም ከዛ ውጪ እውነት ይሄ ሁሉ ቀን ሲቆዩ ቅዱስ ገብርኤል በለተቀኑ ያገለገሉበት ደብር ነው የቀደሱበት ደብር ነው እውነት ነው በቃ በዚህ ቀን አብሬዎት እንደሆንኩ ላሳየዎት ብሏቸው ከኛ ቁጥጥር ውጪ እኛን አስገድዶ ያደረገው ነገር ነው ብያምናለሁና ቴንክ ዩ ላችሁ ነው እንግዲህ ላደረጋችሁት አክቹሊ እኛም ቴንክ ዩ ማለት አለብን ይሄንን ቪዲዮ ተቀርጾ ሰው እንደዚህ ሪስፖንድ አድርጎ በጣም ብዙ እርዳታዎች መጥተው ምን ያህል ኢትዮጵያ ህዝብ እነሱም ነክቷቸው ስቶሪው ያባባ ሁኔታ ነክቷቸው ነው ያደረጉትና እኛም እንደ ኢትዮጵያዊነትም እና እንደ መቅረዝም ቴንክ ዩ ማለት እንፈልጋለን እናንተ የተወደዳችሁ ኢትዮጵያውያን ኤርትራውያን የዶንኪ ቲዩብ ቤተሰቦች ይሄ መልእክት ከተላለፈበት የመጀመሪያው ደቂቃ ጀምሮ ያለ ምንም ረፍት ስልክ እየደወላችሁ አለኝታነታችሁን ገልጻችኋል አንጀታችሁ ራርቶ ልባችሁ ተነክቶ ድጋፍ አድርጋችኋል ታዲያ ይሄ ድጋፋችሁ እጅግ በጣም በሚያስደስት መልኩ እግዚአብሔር ፍቃዱ ሆኖ ይሄ ልጅ አቅሙ ከበረታ በእግሩ መራመድ ከቻለ ወንድማችን ዘመላእክትን በቂ ንቅለ ተከላና የኩላሊት ህክምናውን ውጭ ሀገር ሄዶ ማድረግ የሚያስችል በቂ ገንዘብ በአካውንታቸው ገቢ ሆኗልና ለዚህ በእውነት በእግዚአብሔር ስም እናንተን ተመልካቾቻችንን በዋናነት ሊቀ መላእኩ ቅዱስ ገብርኤልን ከሁሉም በላይ አጋዕዝተ ዓለም ሥላሴን ከልብ እናመሰግናለን እግዚአብሔር ያክብርልን ኢትዮጵያውያን እንዲሁም ከኢትዮጵያ ውጪ የኢትዮጵያ ተወላጅም ሆነም ያልሆነም ከብር ስጦታቸው ጀምሮ እስከ ደውለው እኔ ሰላምና ጤናዬን እንዲያገኝ ልጁን እንዲያስታምምና እንዲያሳክም ያበረታቱኝ በጣም በገንዘብ ደረጃ ሊተመን አይችልም ከባድ ነው ወደ ንቅለ ተከላው ቢከድ በቂ ገንዘብ አሳክሞ የሚመጣ ገንዘብ አሰባስባል ይህስ ቀጣይ ወዴት ነው የሚሄደው አሁን የዘመላክ ህክምና ንቅለ ተከላ ማድረግ የሚችልበት እድል አለ አሁን ግን እንዴት ነው የሚሆነው ምንድነው የሚሆነው ያው ንቅለ ተከላ ነው ዋናው መጨረሻ ለሱ የሚያስፈልገው መፍትሄ ግን አሁን ባለበት ሁኔታ ያው ተነጋግረን ነው እሱን ያከምን ያለ ነው በጣም ብዙ ሐኪሞች ኢንቮልቭድ ናቸው እሱ ላይ የልብ ሐኪም አለ የሳምባ ሐኪም አለ በቋሚነት የሚከታተለው ዋና የኩላሊት ሐኪም አለ የኢንፌክሽን ሐኪም አለ አንድ ላይ ያወራን ነውና ለመጨረሻ ለንቅለ ተከላው የሚያስፈልገው ምንድነው እሱ አንደኛ ኢንፌክሽኑ መዳን ይኖርበታል ሙሉ ለሙሉ ሁለተኛ ሰውነቱ የተወሰነ ማገገም ይኖርበታል ምግብ መውሰድ ይኖርበታል ትንሽ ራሱ መቻልና ጠንከር ያለ ሁኔታ ላይ መድረስ ይኖርበታል ሰርጀሪውንም ለማድረግ በተጨማሪ ከዛ በላይ ያሉትን መድኃኒቶች ለመውሰድና ለመቋቋም እነዛን አቅሞች ማዳበር ይኖርበታል ከዛ በኋላ የሚሰጡት መድኃኒቶች ራሱ አቅም የሚፈልጉ መድኃኒቶች ናቸው በተወሰነ መልኩ ከንቅለ ተከላው በኋላ የሚሰጡትም ማለት ነው ስለዚህ አሁን ባለበት ሁኔታ ለንቅለ ተከላው ፊት ወይም አመቺ ሁኔታ ላይ አይደለም ያለው ግን ኢንፌክሽኑ ታክሞ እሱ ደና ከሆነ በኋላ ግን ያው የኛም ኤንድ ጎል መጨረሻችንን ማየት የምንፈልገው
እሱ ኩላሊቱ ተቀይሮ ከእጥበት አርፎ ነው እኛም ማየት የምንፈልገው። በጣም ጥሩ። በዚህ አጋጣሚ እኔ ልጁን የዛን ቀን በጨረፍታ ነው ያየሁት። ትንሽ ከስቷል፣ ጠቁሯል፣ ህመሙ አጎሳቅሎታልና ተመልካቾቻችንም መልኩን እንደው ምን አይነት ልጅ ነው ማን ነው የሚለውን ማየት ስለሚጓጉ ፎቶውን አሰርቼ ነበረ። በዛውም ለእናንተ ስጦታ ለመስጠት ፈልጌ እሱን ለተመልካቾቻችንም እንዲያዩት ለእናንተም እንዳበረክት ይፈቀድልኝ። ደስ ይለኛል፣ በጣም ደስ ይለኛል። በእርግጠኝነት እሱም ይሄን ፎቶውን ሲያየው ወስዳችሁ ብታሳዩት የሚደሰት ይመስለኛል። ይሄ ነው አይደል ዘመላእክት? ተመልካቾቻችን ዘመላእክት ማለት እንደምታዩት ይሄ ወጣት ነው። በጣም ቆንጆ፣ በጣም ደስ የሚል ልጅ ነው። ያው እኛ በፎቶሾፕ ልብሱን ቀይረነዋል፣ ግን ይሄንን እንግዲህ ስጦታ ማየ አብዲዬ ተረከቡ። ስለዚህ አሁን ሳምባው ላይ ያለው ኢንፌክሽን እስከሚድን መድኃኒቱን የሚሰጠው መድኃኒት ለመቋቋም የሚችልበት ሬዚስታንት ላይ እስኪደርስ ነው እዚህ የሚቆየው። ከዛ በእናንተ ሪፈራል ነው የሚሄደው ወይስ በመንግስት ሆስፒታል ነው? እንዴት ነው ወደ ውጭ ሀገር? እሱን እኛ ጋም ያለ የኩላሊት ሐኪም አለ። እሱን ከቦርድ ጋር እናወራና ጥቁር አንበሳ ካሉ ቦርድ ጋር በእኛ በኩል ማመቻቸት እንችላለን። ምን ያክል በዛ ደረጃ ያሉ ሐኪሞች አሉ? የእሱን ጉዳይስ ስንት ዶክተሮች ናቸው ሲያዩት የነበረው? በደረጃ ስፔሻሊስትና ሰብ ስፔሻሊስት የምንለው አለ። ሰብ ማለት ከፍ ይላል። ስፔሻሊስት ማለት አሁን ለምሳሌ የውስጥ ደዌ ስፔሻሊስት ነኝ። ከዛ ከኔ ከፍ ያሉት ደግሞ ሰብ ስፔሻሊስት ይባላሉ። ልብ ላይ አተኩሮ ያጠኑ፣ ሳምባ ላይ አተኩሮ ያጠኑ፣ ኩላሊት ላይ ልክ እንደዛው። አሁን በውስጥ ደዌ በኩል ነው የምነግርህ። በሰርጀሪ በጋይኒኮሎጂስት ማለት በሌላውም ልክ እንደዚሁ አሉ ሰብ ስፔሻሊስት የሚባሉ። በእኛ በኩል ግን አሁን ያልኩ ሐኪሞች ለሱ ለምሳሌ የኢንፌክሽን ሰብ ስፔሻሊስት ወይም ኢንፌክሽንን በደንብ ያጠና ሐኪም ኢንቮልቭድ ነው። እሱ ጋር የሳምባ ሐኪም መጥቶ ያየዋል። በዋነኝነት የኩላሊት ሐኪም ኬዙን ይዞታል። የልብ ሐኪምም እየመጣ ያየዋል። እና በትንሹ 5 ሐኪም እዛ ላይ ስፔሻላይዝ ያደረጉ በቃ ስፔሲፊካሊ ልብ ላይ ብቻ፣ ኩላሊት ላይ ብቻ፣ ሳምባ ላይ ብቻ ስፔሻላይዝ ያደረጉ የአነስቴዣ ታካሚ አይሲዩ ያለም የአነስቴዣ ሰብ ስፔሻሊስትም ማሽኑን ምኑን አሬንጅ የሚያደርግለት አይሲዩ ደግሞ አሁንም እየተነጋገረ ነው። ሁሉም ዲፓርትመንት አንድ ላይ እያወራ ነው ውሳኔ የሚያልፈው እሱ ላይ ማለት ነው። ዶክተር ቃል ኪዳን በጣም ነው የማመሰግነው። በዚህ አጋጣሚ ያው እንደምታውቁት የውሃው ስራ ጉድጓድ ተቆፍሮ ሬዘርቮየር ቆሞ ፓይፕ ተዘርግቶ ነውና እጅግ በጣም ብዙ ገንዘብ ይፈልጋል። የአካባቢው ሰው በጣም በውሃ ጥም የተቸገረ እንደው አንዳንድ እናቶች ሲያወሩ መስማት ያስለቅሳል። የውሃው ችግር ፈረስ ከላይ ሞቶ ከስር ቀርተን የጠጣንበት ቀን አለ። አህያ ውሻ ሞቶ አማራጭ የለንም ይህንን ውሃ ስንጠጣ ኖረናል። መንገድ ስለሌለ በአልጋ ተይዘን ስንሄድ ድንክ ይባላል አልጋውና በቃሬዛ ማለት ነው። ቃሬዛ ላይ ወልደናል። እጅግ በጣም ስንሰቃይ ኖረናል። ባካችሁ ከቻላችሁ በፍጥነት ድረሱልን እያሉ ነውና የዚህ በረከት ደግሞ ተቋዳሽ እንሁን። የባንክ አካውንታችን በኢትዮጵያ ንግድ ባንክ ቁጥራችን አጭር ቁጥር ነች L2424 ወይም በረጅም ቁጥር እዚህ ስክሪን ላይ የምታዩት 10719763 ላይ ለመጽደቅ የዘለቄታ በጎ አድራጎት ድርጅት ብላችሁ ከ100 ብር ጀምሮ እንደያቅማችሁ እግዚአብሔር እንደሰጣችሁ በረከት ተማሪዎች 100 ብር፣ አዋቂዎች ደግሞ እንደያቅማችሁ እግዚአብሔር እንደሰጣችሁ በረከት አግዙን። ደግሞ ሌላ ደስታ ሌላ ስራ ተሰርቶ ደግሞ በምስጋና እንገናኛለን ብለን እናምናለን። በእግዚአብሔር ቸርነት ይድናል ብለን እናምናለን። ምክንያቱም መቼም ያለ ምክንያት እግዚአብሔር ይሄን ሁሉ ታሪክ አላሳያችሁ። አይ እኛ ምን ይሄን ወዴት ብለን እሱ ታምር ነው እንግዲህ እሱ ስራ ነው። በለተቀኑ ቅዱስ ገብርኤል እንግዲህ አብሳሪው እማዬ እንግዲህ እስቲ እርሶ ደግሞ ማመስገን የሚፈልጓቸውን ያመስግኑ። እኔ እንግዲህ መቼም የውጭውም የግዱም መቼም ሰላምና ጤናውን ይስጥልኝ። መልአኩ ገብርኤል በመሬት የሰጣችሁት በሰማይ አይቅርባችሁ፣ ቀድሞ ይቆያችሁ። አሜን። እግዚአብሔር ይስጥልኝ። አሜን። ከልብ ነው የምናመሰግነው። ቀሲስ እንደ ማሳረጊያ መልእክት እንግዲህ ገብርኤል የማያደርገው ነገር የለም። ወደ ሀገሩ ለመግባት የፈለገ ሰው በሰላም ወደ ሀገሩ ያስገባልኝ። አሜን። የውጭዎች ነው ወደ ውጭ ደግሞ ለመብረር ያቀዱት ሁሉ ደግሞ ይሳካላቸው። አሜን። እሱ ደግሞ በማያልቀው ስጦታው ለኔ በዘረጉት ልክ ታይሆን ለኔ ከዘረጉት በላይ በላይ ይስጥልኝ። አሜን። በጣም እግዚአብሔር ይስጥልኝ። አመሰግናለሁ። አሜን። በጣም ነው የምናመሰግነው። እግዚአብሔር ይስጥልን። በመላው ዓለም ያላችሁ ኢትዮጵያውያን፣ ኤርትራውያን ወገኖቻችን በሙሉ
በብሔር በሃይማኖት በቋንቋ ሳትለያዩ ለአባታችን ለእናታችን ለወንድማችን ራርታችኋል አዝናችኋል በስሙ ተለምናችሁ በቅዱስ ገብርኤል ስም 19 ብር እየጨመራችሁ ያቅማችሁን ረድታችኋል እውነት ነው አባታችን እናታችን ዛሬ ከሰው የሚጠብቁትን ሁሉ አግኝተዋል የቀረውን የሚጠብቁት ከእግዚአብሔር ብቻ ነው እግዚአብሔር ልጃቸውን ቆሞ እንዲሄድ አቅሙ እንዲበረታ ሲያደርገው የኩላሊት ሕክምና ንቅለ ተከላውን ለማድረግ ወደ ውጭ ሀገር ሄደው ማሳከም የሚችሉበትን በቂ ድጋፍ አግኝተዋል ይሄ የሆነው በእግዚአብሔር ቸርነት በቅዱስ ገብርኤል አማላጅነት በእናንተ እጃችሁን መዘርጋት ነውና በያላችሁበት ቅዱስ ገብርኤል ክንፉን ይዘርጋላችሁ አባታችን ምርቃት ላይ እኔ አልጨምርም አሜን ዶንኪ ቲዩብ እንግዲህ በእናንተ በጎነት እየተሟሸ በኢትዮጵያዊነት እየተቃኘ እዚህ ደርሷል ወደፊትም በጎነትን አብረን እንድንቀጥል ከእናንተ ጋር በመሆናችን ሁሉ ጊዜ ደስተኛ ነን በበጎ ስራ እንደዚህ ነፍሳችሁን ትደሰት ዶንኪ ቲዩብን ሰብስክራይብ ማድረግን አትርሱ የደወል ምልክቷን ተጭናችሁ ኦል የሚለውን ከነካችሁት ኖቲፊኬሽን ይደርሳችኋል በነገራችን ላይ በተለይም ልጆቻችሁን በኢትዮጵያዊ ኦርቶዶክሳዊ መንፈሳዊነት ማሳደግ ለምትፈልጉ ወላጆች ጋሽ እሸቱ መንፈሳዊ የሚለውን ይህንን ቻናል ከፍተን መንፈሳዊ የአፍ መፍቻ ቃላትን ለልጆቻችሁ የሚያስተምሩ ቆንጆ ቪዲዮዎችን ማምረት ከጀመርን ሰንበትበት ብለናል ነገር ግን እነዚህን ቪዲዮዎች ለማምረት ለኤአይ የምንከፍለው በዶላር ስለሆነ አንዱ ቪዲዮ ረጅም ጊዜ የሚፈጅ በመሆኑ የማጀቢያ ዜማዎቹን የምናሰራው በኢትዮጵያ የሙዚቃ ቅንብር በመሆኑ እንደ ልባችን ማምረት ሳንችል ቆይተን የብዙዎቻችሁ ጥያቄ ቀጣዩ ቪዲዮ መቼ ነው የሚለቀቀው የሚለው ሆኗል አሁን ግን ጋሽ እሸቱ መንፈሳዊ የዩቲዩብ ቻናልን ሜምበር ሆናችሁ ጆይን እያደረጋችሁ ካገዛችሁን ብዙ ቪዲዮ ማምረት እንችላለንና በተለይ በውጭው ዓለም ያላችሁ ኢትዮጵያውያን ጋሽ እሸቱ መንፈሳዊ የዩቲዩብ ቻናልን የምታዩትን ባርኮድ ስካን በማድረግ ዩቲዩብ ውስጥ ገብታችሁ ቻናሉን ልክ እንደምታዩት ጆይን ካደረጋችሁ እኛም ብዙ ቪዲዮ እያመረትን ለልጆቻችሁ ማቅረብ እንችላለን ማለት ነው የእናንተ ድጋፍ ለውጥ ያመጣል ጋሽ እሸቱ መንፈሳዊ ዩቲዩብ ቻናልን ጆይን በማድረግ አግዙን እስካሁን አብራችሁን ስለቆያችሁ ምስጋናችን ከልብ ነው በሌላ ቪዲዮ በቸር ያገናኘን